በጣም የሚያሳዝን ነገር ተፈጠረ። ዴቭም በጣም ደነገጠ። የኔ እንቁዋና ቀበጧ እህቴ ናት ሞታ የተገኘችው ነበር ያለው። ለሙዬም በጣም ነበር የደነገጠችው። ለሱ ተደውሎለት ስልክ ማለት ነው ኤላ ነበር እንግዲህ ከፖሊስ ተደውሎለት ሙታ ጫካ ላይ ተጠላለች ተገላ ብሎ ሲሉት ይሄ ነገር እናንተ ግን የእውነት ሊዲያ ናት ብሎ ሲል ነበረ እንግዲህ እዛው ላይ ተገላ ጫካ ላይ ተጥላ ተገኝታለች ብሎ ያለው። ይህን ነገር ምንድን ነው የሚፈጥረው? በጣም የሚፈጥር በጣም ከባድ ስሜት አለ። ይሄ ልጅ ቤት ውስጥ እያንዳንዱ ሴቶችን ሊጨርሳቸው ነው ሀሳቡ ወይንስ ምንድነው ፍቅር የያዘችበት መረጃ? አሁን ላይ ግን ፍቅርን በግዴታ አስገድዶ መረጃውን አጥፊ ብሏታል። እሷም ግን ደግሞ ከስልኬ ላይ ምንም ነገር የለም አንተን ለማስቀረብ ወደ እኔ ለማቅረብ ፈልጌ ነው ይህን ነገር ያደረግኩት ብላለች ማለት ነው። ቤተሰቦች እንግዲህ ሊዲያ ተገላ ጫካ ላይ እንደተጣለች ታውቃላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየት ሰብስክራይብ ስለምታደርጉኝ አመሰግናለሁ። እንግዲህ የተወዳጁ አደይ ድራማ ተለቋል። በጣም የሚገርም ነገር ተፈጥሯል። በጭራሽ ግን ደግሞ ሊዲያ ትሞታለች ብዬ አልጠበቅኩም። በጣም ቀበጥ እና ድራማውን በጣም ቅብጥብጥ እያለች ሞቅ ታደርገው ነበረ። ጭፈራዋ ምኑ ሁሉ ነገሯ ደስ ይል ነበረ፣ ቀበጥነቷ ማለት ነው። አሁን ላይ ግን እያሳለፈች ያለችው ነገር በጣም ከባድ ነበር በዚህ ሰሞን ማለት ነው። አሁን ላይ ተገላ ጫካ ላይ መጣሏ ከፖሊሶች ተደውሎ እንግዲህ ተነግሯቸዋል። እሱም ደግሞ ወንድሟ እና ውዶች በጭራሽ ሊዲያ መሞቷን ወንድሟ ዴቭም ደግሞ አምኖ ሊቀበል አልቻለም። የባርኮት ፍቅረኛ ልጁ ሊዲያን እንደገደላት ብዙ ሴቶችንም እየገደለ እንደሚጥል ታውቃለች። ለምንድን ነው እያወቀች ዝም ያለችው? በጣም ነው ያስፈራራት። አንቺም የእሷ እጣ ነው የሚደርስሽ፣ አንቺም እንደሷ ነው ማደርግሽ እያለ በተለይ ደግሞ ለምለምንና አደይን አሳምና ከሱ ጋር አብረው እንዲሰሩ እንድታደርግ፣ ያለዛ ግን ደግሞ እሷንም እነሱንም እንደሚገላቸው ነው እያስፈራራት ያለው ማለት ነው። በጣም የሚገርም ነገር ነው። ይሄ ልጅ ማን ነው? ከነሱ ምንድን ነው የሚፈልገው? ከዚህ በፊት እነሱ ያደረጉት ነገር አለ ወይንስ ምንድን ነው? አሁን ላይ ሙሉ ለሙሉ ሰው ሁላ ሊዲያ ነበር ያለው። ግን ደግሞ ፖሊሶች ደውለው አሁን ላይ እነሱ ሂደው ሊዲያ መሆኗን የእውነት የሞተችው ሊዲያ ናት ወይንስ ሌላ ሰው ነው የሚለውን እስከሚያረጋግጡ ድረስ በጣም ነበር የቸኮልኩት። ግን ደግሞ ምንም ነገር መጨረሻ ላይ ነው እንግዲህ ተደውሎ የተነገራቸው። ምንንም ሳናቀው አለቀ ማለት ነውና በጣም ነው የደነገጥኩት፣ በጣም ነው የፈራሁት። ምክንያቱም በተለይ ደግሞ አስባችሁታል፣ የእህቱ ገዳይ ከሱ ጋር አብሮ ቤት ውስጥ ነው የሚኖረው። ይሄ ነገር ደግሞ በተለይ በኋላ ላይ ሲያቀው የእህቱ ገዳይ ጋር አብሮ እየኖረ እንደው ሲያቅ አሁን ከተጎዳው በላይ ይጎዳል ብዬ አስባለሁ ዴቭ ማለት ነው። በተለይ አንድ እህቱ ብቻ ናት፣ ቀበጥ ናት፣ ቅበጥበጥ ትላለች ምናምን በጣም ብዙ ነገር አስለምደዋለች እና ቁጭ ብሎ ሁላ የሚያስበው ስለ እህቱ ነው። ይሄ ልጅ ምንድን ነው የሚፈልገው ከነሱ? ሴቶቹን በአጠቃላይ ለማጥፋት ነው ሀሳቡ። ምንድን ነው አላማው? በጣም የሚሰራው ነገር በጣም የሚዘገንን በጣም የሚያስጠላ ነገር ነው። የባርኮትንም ፍቅረኛም እንደዚህ እያስፈራራት አንቆ ሊገላት ሁላ ነበር ማለት ነው። ምክንያቱም እውነቱን ስለምታውቅ ዴቭና አደይ መተው ራሱ ምንድነው የተፈጠረው ምን ሆነሽ ነው ብለው ሲሏት እሱ ከበር ኋላ ተደብቆ ነበረ። ዝም በይ ምንም እንዳታወሪ እያላት የነበረው እና ይሄ ልጅ ምን አይነት ነገር ቢያስፈራራት ነው የእውነት እሷንም ወስዶ እንደሚገላት ነው የነገራት። ዳይመንድ እና ኪንጎም ደግሞ እነሱን እያገዟቸው ነው። ግን ደግሞ ዳይመንድ ልጁን ጠርጥሮታል። ምክንያቱም ነገረ ስራው አላማረኝም፣ ምንም ውሃ እኮ አላማረኝም፣ በጣም ነው የሚያስጠላው፣ ውሃ እንዲሁ ነገሩ ሁሉ ፊቱ አያምርም፣ ግን እስኪ ያለውን ነገር አጣራ ብሎታል ማለት ነው ለዴቭ ማለት ነው። ነገሩ ግን ይወጣል ብዬ አስባለሁ። ይህን ነገር በተለይ ባርኮት ሲሰማ ሁሉ ነገር እኔ አላቅም። እውነት ለመናገር አሁን ላይ ፍቅር ራሱ የምትገደል ነው የሚመስለኝ። ምክንያቱም ሁሉንም ሴቶች እያስፈራራቸው ነው። አሁን ላይ የማያስፈራራው አደይንና ፍቅርን ብቻ ነው የማይፈሩት እነሱ ናቸው። ሌሎቹም በቃ በቁጥጥሩ ስር አድርጓቸዋል። ፍቅርንም ይችኛይቱን የባርኮትን ፍቅረኛ ማለት ነውና የሚገርም ነገር ነው እያደረገ ያለው። በጣም ጨካኝ ነው፣ በጣም ከባድ ነው። እንዴት ነው እህቱን ገሎ ከወንድሟ ጋር አቤት ውስጥ አብሮ የሚኖረው? በሚታወቅበት ሰዓት ምን እንደሚያደርግ ምን እንደሚሆን ግን አላቅም። እስኪ እናንተን ሀሳብ ኮሜንት አስቀምጡልኝ። ምን ተሰማችሁ? በጣም ጨካኝ ነው ልጁ፣ ፊቱ ራሱ ሲያዩት ያስፈራል ማለት ነውና አላቅም። እውነት ለመናገር ይሄ ነው ብዬ ልላችሁ አልችልም። በጣም ይከብዳል ቤተሰቦች ማለት ነው። እስኪ እናንተንም ደግሞ ሀሳባችሁን ኮሜንት አድርጉልኝ። ምን ተሰማችሁ? በተለይ ሊዲያ በመሞቷ በጣም ነው የተከፋሁት እኔ።